ሰላም ጤና ይስጥልኝ ክብራትና ክብራን ውድ የቻናሌ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነርቭ መዳከም አንደኛ ዋነኛ የሆኑ ማስጠንቀቂያ ምልክቶችን በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን እንዳትዘነጉ። በቀጥታ ወደ ትምህርቱ የማልፍ ይሆናል። እስቲ አንድ ጥያቄን ልጠይቃችሁ፣ መልሳችሁን በኮመንት ላይ አስፍሩልኝ። በእጃችሁ ወይም ደግሞ በእግራችሁ ላይ የመደንዘዝ የማቃጠል ወይም ደግሞ ስሜትን የማጣት ስሜት አጋጥሟችሁ ያውቃል? በኮመንት ላይ አስፍሩልኝ። እግራችሁ ወይም እጃችሁ ላይ የሚሰማችሁ አንድ እንግዳ ስሜት የሰውነታችሁ ነርቮች በአግባቡ እየሰሩ እንዳልሆነ የሚነግራችሁ ማስጠንቀቂያ ምልክት ይሆናል። ምናልባትም ተቀምጣችሁ ሳለ የእግር ወይም የእጅ መደንዘዝ ይሰማችሁም ይሆናል። ምናልባትም እግራችሁ በድንገት የማቃጠል ስሜትን ያሳያል። ወይም ደግሞ ነገሮችን እንደ ከዚህ ቀደሙ በግልጽ መሰማት እንደተነሳናችሁ አስተውላችሁም ይሆናል። አብዛኛው ሰው በቀላሉ እግሬን ቁጭ ብዬበት ስለሆነ አደነዘዘው ይላል። ነገር ግን እነዚህ ስሜቶች እየተደጋገሙ ሲመጡ ዘላቂ ሲሆኑ ወይም ደግሞ ድንዛዜና የጡንቻ መዳከም ሲከተላቸው እንዲሁ በቀላሉ ችላ ሊባሉ አይገባም። ምክንያቱም ነርቮች የሰውነታችን ዋነኛ የመረጃ መለዋወጫ መስመሮች ናቸው። በአእምሯችን፣ በህብረ ሰረሰር፣ በጡንቻዎች፣ በቆዳ እናም በውስጥ አካላት መካከል መረጃን ያመላልሳሉ። እነዚህ ምልክቶች ወይም ደግሞ ሲግናሎች ሲስተጓጉሉ ደግሞ ሰውነታችን የማስጠንቀቂያ ደውሎችን ማሳየት ይጀምራል። ታዲያ ዛሬ የፐሪፈራል ነርቮች በአግባቡ እየሰሩ እንዳልሆነ የሚያሳይ አንድ ዋነኛ ምልክትን፣ ለምን እንደሚከሰት መንስኤዎቹን እናም ቀጣይ ማድረግ የሚገባችሁን ሁሉንም እንመለከታለን ማለት ነው። ታዲያ ላይክ እና ሼር ማድረጋችሁን በፍጹም እንዳትዘነጉ። ቁጥር 1 ምልክት አንደኛው ዘላቂ የመደንዘዝ ወይም ደግሞ እንደ መርፌ የመውጋት ስሜት ነው። ልዩ ትኩረት ሊሰጠው የሚገባው ቁጥር 1 የማስጠንቀቂያ ምልክት ነው። ዘላቂ ወይም እየተደጋገመ የሚመጣ የመደንዘዝ ስሜት ነው። በተለይም በእግር፣ በጣቶች ወይም በእጅ ላይ። ይህን ስሜት እንዲህ ልታብራሩትም ትችላላችሁ። እንደ መርፌ የመውጋት ስሜት፣ የኤሌክትሪክ ንዝረት፣ በቆዳ ስር የሆነ ነገር የሚሄድበት የሚመስል ስሜት፣ የንዝረት ስሜት፣ የማቃጠል ስሜት ወይም ደግሞ ለማብራራት እንኳን የሚከብድ እንግዳ ስሜት፣ አልፎ አልፎ የሚከሰት መደንዘዝ፣ እጅ ወይም እግር ላይ ተኝታችሁበት ነርቭ ሲጫን ሊከሰት ይችላል። ነገር ግን ተደጋጋሚ ወይም ዘላቂ የሆነ መደንዘዝ የሚከሰተው የዳርቻ ነርቮች በአግባቡ መስራት ሲያቆሙ ነው። ማለትም ፐሪፈራል ነርቮች የምንላቸው። የዳርቻ ነርቭ በሽታ ወይም ፐሪፈራል ኒውሮፓቲ በአብዛኛው እግርንናም እጅን ይጎዳል። የነርቭ ምልክቶችን ትኩረት ለመስጠት ከባድ ህመም እስከሚመጣ አትጠብቁ። አንዳንድ ሰዎች ከባድ የጡንቻ መዳከም ወይም የስሜት ማጣት ከመከሰቱ በፊት በመጀመሪያ የመደንዘዝናም የድንዛዜ ስሜት ያጋጥማቸዋል። ነርቮቻችንን እንደ ኤሌክትሪክ ገመዶች አድርጋችሁ አስቧቸው። አእምሯችን በእነዚህ ገመዶች በኩል ለጡንቻዎቻችን ትዕዛዝን ይልካል። ሰውነታችን ደግሞ መልሶ ለአእምሮ መረጃን ይልካል። አንድ ነገር ሞቅ ያለ፣ ቀዝቃዛ፣ ህመም ያለው፣ ለስላሳ፣ ጠንካራ መሆኑን ወይም እግራችን የት ቦታ ላይ እንደረገጠ የሚነግር። ነርቮች ሲጎዱ እነዚህ መረጃዎች ይዛባሉ። ለዚህ ነው እነዚህ የሚሰሟችሁ መደንዘዝ፣ የማቃጠል ስሜት፣ ድንዛዜ፣ የኤሌክትሪክ ንዝረት መሰል ህመም፣ የጡንቻ መዳከም፣ ሚዛንን ማጣትና የስሜት መቀነስ። እነዚህ የሚታወቁ የዳርቻ ነርቭ ችግሮች የፕሪፈራል ነርቭ ዲስኦርደር ምልክቶች ናቸው። ሁለተኛ ድንዛዜ ወይም የስሜት ማጣት ነው፣ ነምነስ የምንለው። ቀጣዩ የማስጠንቀቂያ ምልክት ድንዛዜ ወይም የስሜት ማጣት ነው። በባዶ እግራችሁ መሬትን ስትረግጡ
አስቡት። በተፈጥሮ ነርቮቻችን ወዲያውኑ ለአእምሯችን እንዲህ ይላሉ፣ ቀዝቃዛ ነው፣ ጠንካራ ነው፣ እዚህ ጋር ጫና አለ የሚል ስሜትን ይልካሉ። ነገር ግን የነርቭ ስሜት ከቀነሰ የእነዚህ መልእክቶች ጥንካሬ ይዳከማል። እጆቻችሁ ወይም እግሮቻችሁ በሚገርም ሁኔታ እንደደነዘዙ ልታስተውሉም ትችላላችሁ። ይህ ደግሞ በጣም አደገኛ ነው። ምክንያቱም የስሜት መቀነስ ካለ የመጎዳት፣ የማቃጠል፣ የመቆረጥ ወይም የቁስል አደጋዎችን በቀላሉ ላታስተውሉ ወይም ሳታስተውሉ እንድታልፉት ያደርጋቸዋል። የፐሪፈራል ነርቭ በሽታ የህመም፣ የሙቀት፣ የመንካት ወይም የንዝረት ስሜትን የመለየት አቅማችንን ይቀንሰዋል። ሶስተኛው የእግር ማቃጠል ነው። ሰዎች ቸል ሊሉት የማይገባው ሌላው ምልክት ዘላቂ የእግር ማቃጠል ስሜት ነው። በተለይም በውስጥ እግር በታችኛው የእግር ክፍል ላይ እግራችሁ በእውነት ሞቃት ባይሆንም እንኳን እንግዳ በሆነ ሁኔታ የማቃጠል ስሜት ሊኖረው ይችላል። አንዳንዶች እንደ ሞጋት፣ የኤሌክትሪክ ንዝረት ወይም የማቃጠል ህመም አድርገው ይገልጹታል። እነዚህ ምልክቶች ማታ ማታ ሊባባሱ እናም እንቅልፍንም ሊነሱ ይችላሉ። ይህ እየተደጋገመ የሚመጣ ከሆነ በቀላሉ ጠንካራ የእግር ክሬም ያስፈልገኛል ብላችሁ እንዳታስቡ። ችግሩ ከራሳቸው ከነርቮች ሊሆን ይችላል። አራተኛ ያልተጠበቀ የጡንቻ መዳከም ነው። እዚህ ጋር ሌላው አስፈላጊ ልዩነት አለ። የነርቭ ችግሮች ከስሜት ጋር ብቻ የተያያዙ አይደሉም። አንዳንድ ነርቮች ጡንቻዎቻችንን ይቆጣጠራሉ። እነዚህ ነርቮች ግን ሲጎዱ የጡንቻ መዳከም፣ የጡንቻ መኮማተር ወይም ክራምፕ፣ መንቀጥቀጥ ወይም የጡንቻ መንሰፍሰፍ ሊከሰት ይችላል። እነዚህንም ልታስተውሉ ትችላላችሁ። ደረጃ ለመውጣት መቸገር፣ ዕቃዎችን በጥብቅ ለመያዝ መቸገር፣ የእግር ጥንካሬ መቀነስ፣ እንደ ከዚህ ቀደሙ በትክክል ለመራመድ መቸገር ወይም ደግሞ ስትቆሙ የመንገዳገድ ስሜትን። የጡንቻ መዳከሙ ዘላቂ ከሆነ ወይም እየባሰ ካደገ አስቸኳይ የሕክምና ምርመራ ያስፈልገዋል። አምስተኛው ደግሞ ሚዛን የማጣት ችግር ነው። የነርቭ ስርዓታችን አእምሯችን የሰውነታችንን ቦታና እንቅስቃሴ እንዲረዳ ይረዳዋል። ከእግር የሚመጣው ስሜት ከተዛባ ሚዛናችሁን ለመጠበቅ ትቸገራላችሁ። ስትራመዱ የመንገዳገድ ስሜትም ሊኖራችሁ ይችላል። በብዛት ልትሰናከሉም ትችላላችሁ። ወይም አይናችሁን ጨፍናችሁ ስትቆሙ የመውደቅ ስሜትም ሊሰማችሁ ይችላል። ስለዚህ በድንገት ከበፊቱ ይልቅ ሚዛን ማጣት ከጀመራችሁ በቀላሉ የእድሜ ጉዳይ ነው ብላችሁ እንዳታስቡ። ትኩረትን የሚሻ ስር የሰደደ ምክንያት ሊኖረው ይችላል። ታዲያ ነርቮቻችንን ሊጎዳ የሚችለው ምን እንደሆነ እስቲ እንመልከት። የስኳር በሽታ ወይም ደግሞ ዲያቤቲስ ለፐሪፈራል ኒውሮፓቲ ወይም ደግሞ የነርቭ መጎዳት በጣም ዋናው መንስኤ ነው። በደም ውስጥ ያለው ከፍተኛ የስኳር መጠን ነርቮችንናም ለነርቮች ደም የሚያቀርቡትን ትንንሽ የደም ስሮችን ይጎዳቸዋል። ነገር ግን የስኳር በሽታ ብቻ አይደለም፣ ሌሎች ምክንያቶችም አሉ። የቫይታሚን ቢ12 እጥረት፣ መድኃኒቶች፣ የረጅም ጊዜ ከፍተኛ የአልኮል አጠቃቀም፣ የታይሮይድ እጢ ችግሮች፣ የኩላሊት ወይም የጉበት በሽታ፣ የነርቭ መጎዳት ወይም መቆንጠጥ፣ የቫይረስ ወይም የባክቴሪያ ኢንፌክሽኖች፣ የአውቶ ኢሚዩን ህመሞችናም ከዘር የሚወረሱ ችግሮችም ሊሆኑ ይችላሉ። በአንዳንድ ሰዎች ላይ ደግሞ ሐኪሞች የተለየ ምክንያትን ላያገኙም ይችላሉ። ለዚህ ነው ዝም ብሎ የጎንዮሽ ተጨማሪ መድኃኒቶችን ከመውሰድ ይልቅ የችግሩን ትክክለኛ መንስኤ ማወቅ በጣም አስፈላጊ የሚሆነው። ታዲያ ምን ማድረግ አለባችሁ? ተደጋጋሚ የመደንዘዝ፣ ድንዛዜ፣ ማቃጠል፣ ያልተብራራ የጡንቻ መዳከም ወይም ሚዛንን የማጣት ችግር ካለባችሁ ከጤና ባለሙያ ጋር ተማከሩ። በተለይም የስኳር ህመም ካለባችሁ የእግራችሁን ጤንነት መከታተል እጅግ ወሳኝ ነው። ምክንያቱም የስሜት መቀነስ ትንንሽ ቁስሎችን ሳያዩ እንድታልፉ ያደርጋችኋል። ታዲያ በጭራሽ ቸል ልትሉት የማይገባ አንድ ሁኔታ አለ። ድንዛዜ ወይም የጡንቻ መዳከም በድንገት ከተከሰተ፣ በተለይም በሰውነታችሁ በአንዱ በኩል ብቻ ከሆነ ወይም የመናገር መቸገር፣
የፊት መጣመም፣ ከፍተኛ የእንቅልፍ ወይም የማዞር ስሜት ወይም የእይታ ችግር አብሮት ካለ ይህንን እንደ ተራ የነርቭ መዳከም እንዳትቆጥሩት። ወዲያውኑ ድንገተኛ ሕክምናን አድርጉ። በድንገት የሚመጡ የነርቭ ምልክቶች የካንሰር ወይም የስትሮክ ምልክትም ሊሆኑ ይችላሉ። አንድ ጊዜ ብቻ ተከስቶ የሚያልፍ ስሜት የነርቭ ጉዳት አለባችሁ ማለት አይደለም። ነገር ግን እየተደጋገሙ የሚመጡ እየባሱ የሚሄዱ ወይም ከደካማነት ጋር የሚመጡ ምልክቶች ትኩረትን ይፈልጋሉ። እናም አስታውሱ፣ ምልክቱን ብቻ ለማከም እንዳትሞክሩ፣ መንስኤውንም ፈልጉ። ነርቮቻችሁ ከመሰማት በላይ ብዙ ነገሮችን ይቆጣጠራሉ። እንድትንቀሳቀሱ፣ ሚዛናችንን እንድንጠብቅና ከሰውነታችሁ ጋር እንድትነጋገሩም ይረዷችኋል። ስለዚህ የነርቭ ስርዓታችሁ እንግዳ ምልክቶችን ሲልክላችሁ አዳምጡት። ምክንያቱም አንዳንዴ ትንሿ ስሜት የሰውነታችሁ ትልቁ ማስጠንቀቂያ ሊሆን ይችላልና። ታዲያ የነርቭ ችግሮችን ሕክምና ከመፈለግ ባሻገር ደግሞ በዕለት ተዕለት ህይወታችን ነርቮቻችንን ለመጠበቅ እነዚህን 3 ነገሮችን እንተግብር። የመጀመሪያው እንግዲህ የቫይታሚን ቢ ኮምፕሌክስ ሰፕሊመንቶችን መውሰድ ሊያስፈልግ ይችላል። የነርቭ መከላከያ ሽፋን ወይም ማይሊን ሺዝን ለመገንባት ቫይታሚን ቢ1፣ ቢ6 እናም የቫይታሚን ቢ12 ወሳኝ ናቸው። እንቁላል፣ የዶሮ ስጋ፣ አሳ እናም ጥራጥሬዎችን በአመጋገባችሁ ውስጥ አካቱ። ታዲያ ቫይታሚን ቢ6ን ግን ከመጠን በላይ እንዳትወስዱ። እሱም በሰውነታችን ውስጥ ከመጠን በላይ ከሆነ የነርቭ መጎዳትን ስለሚያስከትል ማለት ነው። እንዲሁም የደም ዝውውርንም ማሻሻል ያስፈልጋል። በቀን 30 ደቂቃ እንኳን በእግር መራመድ ደም ወደ እግርና እጅ ነርቮቻችን በጥሩ ሁኔታ እንዲደርስ ያደርገዋል። ስለዚህ እንቅስቃሴን አድርጉ፣ ቢያንስ በሳምንት ለ5 ቀን በቀን ለ30 ደቂቃ። እንዲሁም የደም ስኳራችሁን መቆጣጠር። የነርቭ መበላሸት ዋናው ጠላት ከፍተኛ የሆነ የደም ስኳር በመሆኑ የተዘጋጁ ምግቦችንናም ስኳርን መቀነስ የነርቮችን ዕድሜን ያራዝማል ማለት ነው። ስለዚህ እነዚህን 3 ወሳኝ ተግባራትን አከናውኑ። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህንን ቪዲዮ ከወደዳችሁትናም ከተማራችሁበት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።